ምናምን አላል ነገርኳት። ያሳለፈው ምን ሆነ ነው ምናምን ትለኛለች። ያለውን ሁሉን ነገር ነገርኳት። በቃ ጉዳቱ እንዴት እንደደረሰብህ እንዴት እንደደረሰ ምናምን ቅርበት ያለውን ነገር። ከዛ ከጊዜ በኋላ ለምን አንድ ቀን አንገናኝም ተባባልን በአካል። እስከ 7 ሰዓት የምታወሩት እንዴት ነው? ወንድም ነው? እንደዛ የምናወራው ዝም ብለን እንደ ወንድም ነው ስናወራ ነበር። ከዛ ምንም አልሞከርክም አንተ? ፍንጭም አልሰጠህም? አይ በጭራሽ እንደዛ ብያትም አላውቅም። የለም። እሺ። ግን አንዳንድ ጊዜ ተኝቻለሁ ምናምን ስትኝ ለዛ ነው እንደ ግራ ጎኔን ይሞቀኛል ምናምን እናታለን። የሆነ ነገር ጣል ታደርጋለህ። አንዳንድ ነገሮች ሲልክልኝ በቃ 100% እንደሚጠይቀኝ አመንኩና ሌሊቱን ሙሉ ሳልተኛ ማርበት ሰዓት ነበረኝ። ቢጠይቀኝ ምን አይነት መልስ ነው መልስ ምናምን እና ደግሞ ስለ ልጅ ምናምን ያነሳልኛል። ከዛ እንደ ይሄ ልጅማ ሊጠይቀኝ አስቦ ነው ምናምን እንጂ እንደዛ ያለ ግን በስልክ ላይ እህቴ ነው የሚለኝ ወንድሜ ነው የምለው። ግን ደግሞ ልክ እንደ ፍቅረኛሞች እንደዛ እንደ ወንድም ተቀራርበን በጣም ነው የምናወራው ከመጠን በላይ። ከዛ በቃ እህቴ ይልሻል በውስጥ ለውስጥ ግን የሆነች ወይ ውስጥ አውራ ነገር አልጠቃ ያደርጋል። ስለዚህ አንቺ እየጠረጠርሽ ነበር ማለት ነው? እንድጠረጥርም አድርጎኛል ራሱ። እነዛ ምልክቶች ግን በልብሽ እንድታስቢና እንድትዘጋጅ አድርጎሻል። ከዛ መጨረሻ ላይ ታዲያ ጉዳዩ ይፋ የሆነው መቼ ነው? በቃ ፍርጥ ያለው ጉዳዩ በአካል እንገናኝ ተባባልን። ሜክሲኮ ሄደን የእሷ ወደ እንትና ነው ማን ገብርኤል ነው ብስራተ ገብርኤል አካባቢ ነው የምትኖረው። ከዛ ሜክሲኮ ሄድን። መጣች፣ ተገናኘን፣ ሰላም ተባባልን። ከዛ ልክ እንዳየሽ በቃ አኔ እዚህ ጋር ሳመችኝ። እሺ ጉንጭን ስትስመኝ ከዛ ደነገጥኩ ታውቃለህ። አምን አልጠበቅኩም ነበር፣ እንደዚህ አልጠበቅኩም ነበር ታውቃለህ። ከዛ መጨረሻ ላይ ምን ነው ብዬ ከዛም በላይ አንተ አሰምካት? እኔ አሰምኳት። ደንግጬ በልቤት እኔ ደነገጥኩ ታውቃለህ። እንደዛ ነው። እሺ ለምን እንደው አላውቅም ብቻ ሂጅ ሳምኩት እና እሱም ደንግጧል። አንቺ መደንገጡን አውቀሽበታል? የሆነ ብቻ የሆነ ደንግጧልም የሆነ ፍራቻ ነገር ኑሮበታል። እንደዛ በቃ ከዛ መጫወት ጀመራችሁ? ከዛ መጫወት ጀመር። በአካል ስታየው የደረሰበት ጉዳት ምንም ፈጠረብሽ ነገር የለም? ምንም ማለት አሳዝኖኛል፣ ግን ምንም እንትን አላለኝም። ሙሉ አካል ሆኖ እንዳገኘት ነው የቆጠርኩት። ግን አሳዝኖኛል፣ ለሱ ምናምን አሳዝኖኛል። አብረን ዋልን ምናምን፣ ፎቶ ተነሳን ምናምን፣ በቃ ሄድን። ማታ እንደሄድኩኝ ከዛ በኋላ በቃ ስለዚህ ይችል በቃ የሆነ ነገር ማለት አለብኝ ወይ እሺታዋን ወይም ቢተዋን ማወቅ አለብኝ አልኩኝና ከዛ ጠየኳት። ይኸውልሽ አንድ ነገር ልንገርሽ ማዚ፣ ምንድን ነው ንገረኝ፣ ምንም አይከፋኝም ምናምን አለች። ህይወት ስጭኝ አልኳት። ህይወት ስጭኝ? ህይወት ስጭኝ አልኳት። እስኪ ህይወት ስጭኝና በቃ ምን ብዬ ልንገርህ፣ ህይወቴ ይታደስ፣ እንባዬ ይታበስ፣ እስኪ ህይወት ስጪ ስላት ማታ የደወለልሽ እሱ? ምንድን ነው ያለሽ? ደውሎ ማታ እዛ ከትም እንድትርቂኝ አልፈልግም፣ ግን አንድ ጥያቄ ልጠይቅሽ ሲለኝ ጠረጠርኩ። ጉድ አድርገሽ ከዛ ስለጠረጠርኩ ችግር የለውም ጠይቀኝ ምናምን፣ እርግጠኛ ነሽ ምናምን ሲለኝ አዎ ችግር የለውም አልኩት። ከዚያ ጠይቀኝ እሺ ናልኩ ባንዴው። እሺ ችግር የለም አልኩት እና አላመነም እሱ። እሺ አለችኝ። ከዛ በኋላ እውነትሽን ነው? ከዛ እውነት አልመስለኛል ታውቃለህ። ህይወት ስጭኝ፣ ሁለተኛ ህይወት ስጭኝ አለኝ። ከዛ እሺ አልኩት። እንደገና እስኪ ወለጅ ምናምን ሲል እሺ አልኩት። ደስ እያለኝ እሺ አልኩት። አሁንም ደጋግሜ የምላት ምን ታውቃለህ፣ በኋላ ቤተሰቦችሽ እንደዚህ ብሎሽ እሳ እንደዚህ ሰው ጓደኞችሽ እንደዚህ ብሎሽ እሳ አይደለም አሁን በአሁኑ ሰዓት አይደለም እንደዚህ አካል ጉዳተኛ ኖርማል እያለ በጣም ከባድ ነው እንደዚህ ብሎሽ እሳ ምናምን አልኳት። ከዛ መጨረሻ ላይ አይ ችግር የለውም ምክንያቱም እኔ 18 ዓመት ሞልቶኛል፣ ራሴን በራሴ ነው እንጂ ማስተዳደረው ማንም ብሎኝ አይደለም። እርግጠኛ ነሽ? አዎ